ትናንት የለቀቅሽው ቪዲዮ የሰውን ልጅ ፕራይቬሲ ሚነካ ነገር ነው። በተለይ ደግሞ የአብርሃም ማለት እንዴት ከመሬት ተነሳችሁ ቪዲዮ አጥፊ እንዴት ትሉኛላችሁ? እኔ ቤት ተቀምጬ ነው ያለሁት። ታውቃለህ፣ ትምህርትም አቁሜያለሁ። ከቤተሰብ ጋር ያለሁበት ሁኔታ ጥሩ አይደለም። ማንም ከጎኔ የለም ዛሬ። እናንተ አላመናችሁኝም። በቃ ልትረዱኝም አትፈልጉም። ምናልባት እሱ ገንዘብ ስላለው ታዋቂ ስለሆነ ለእሱ እያደላችሁ ይሆናል። የአዲስ አበባ ሄጄ ሳወራው ነፂን አንቺን ነው የማገባው ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን ምነው ባጀቡ ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋ ምነው። ሰላም ሰላም፣ ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦቻችን እንዴት ናችሁልን? እንግዲህ እኛ ጋር ቆይታ ሰላም ነው፣ እግዚአብሔር ይመስገን። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ቆይታስ አሪፍ ነው? እኛ ጋር መልካም ነው። ትንሽ አንዳንድ ነገሮች እያየን ቢሆንም አሪፍ ነው። ምንድነው መሰላችሁ ቤተሰቦች፣ ዛሬ ለየት ባለ ቪዲዮ የመጣ ነው። እንግዲህ እስከዛሬ ስንስቅ ስንጫወት ነበር። ዛሬ ግን ትንሽ ለሰሚም ግራ የሚያጋባ ነገር ሰምተን የመጣ ነው። ምንድነው ጉዳዩ? ወደ ጉዳዩ ስንገባ ትናንትና አንድ ቪዲዮ ተለቆ ነበርና ቪዲዮ ምንድነው የሚለው አብርሽ ጎድቶኛል፣ አብርሽ እንደዚህ አድርጎኛል፣ አብርሽ እንደዚህ ያደረገኝ፣ አብርሽ እንደዚህ ያደረገኝ የሚል እንትን አለውና አብርሽ ምን አድርጓታል ብለን እንድናስብ አደረገን ልጅቷንና ደውለንላት ነበረ ትናንትና ማታ። ልታወራን አልቻለችም። በቃ ዝም ብላ ያለቀሰች ነበረ ምናምን እና መግባባት አልቻለም እንግዲህ አይደለ? አዎ። እና ቪዲዮውን እንዳያችሁት ነው። ቪዲዮ የተለቀቀው ነፂቱ በሚል ቲቪ ነው። ነፂቱ በሚል የተለቀቀው የራታ ፖስት የተደረገው ቪዲዮ እና ልጅቷ በጣም ስሜታዊ ሆና የተናገረች የነበረችው ለማየት ሲከብድ ድረስ ነው። በጣም ያለቀሰች የነበረው እኮ መናገር ላስኪ ከብዳት ድረስ እያለቀሰች ነበር። ማታም ደውለንላት ነበርና ደስ የማይል ነገሮች ሰማን። የእውነት እኔ ምን እንደተፈጠረ ማወቅ ስለፈለኩኝ ዛሬ እንግዲህ በቪዲዮ ወደ እናንተ ላደርስ። ያው ኮመንታችሁንም እያየው ነበረ። ብዙ አሪፍም መጥፎም ኮመንቶች አሉ። ስለዚህ ለምን አናናግራትም ብለን እናኪ ዛሬ ቪዲዮ ደቅነን ሰፈሯ ደርሰናል ማለት ነው። ልጅቷን እናቃታለን። ደውዬላታለሁ። ምን አይነት ነገር እንዳለ አብረን ሆነን ልንጠይቃት አስበናል። እንግዲህ ምን አይነት ምላሽ እንደሚኖር እስቲ ገምት። ምንድን ነው የሚሆነው? ምን ሆና ሊሆን ይችላል? ያው ልጅቷ አላን ምክንያት እንደዚህ ላትሆን ትችላለች። ግን ይሄ ደግሞ ነገሩ ደግሞ ከእውነት የራቀ ነገር በጣም ሆነብኝ። ጭራሽ ምንም እውነት እየመሰለኝ አይደለም። ብቻ ግን ያው ከሷ አይተን ብንሰማ ይሻላል። እንደዛ ነው የምለው። ነገሮችን ከመደምደም እሱ መስማታችን ይተካል። ግን እኔ ስገምት በቃ አሁን ገና ለገና አብርሃም አሪፍ ነገር ላይ ሆነ፣ አገባ፣ ትዳሩ ተሰበሰበ ምናምን በሚባልበት እኛም ኦዲየንስም በሚረጋጋበት ዘመን እንደዚህ አይነት ዜና መስማት ራሱ በጣም አስቀያሚ ነገር ነው። ግን አቡባ ማለት ለምሳሌ አንዳንድ ነገር እኔ ስለ ልጅቷ ነገር ሰምቻለሁ ከዚህ በፊትም ማለት ነው። ከአብርሃም ጋር የሆነ ኬዝ ነገር እንደነበራቸው ምናምን ነገር ሰምቻለሁ። ግን በዚህ ልክ አይመስለኝም። ልጅቷን በቅርበት የማውቃት ልጅ ነች። በቅርበት እንደዚህ ባይን እና ሰፈሯ ነገር አውቃለሁ። እና ልጅቷ አሁን ይሄን ያርጋት። ልጅቷ ግን ከሆነ ጊዜ በኋላ ጥሩ ነገር ላይ አትመስልም ስታይም። እኔ እንዳይባዩትም ልክ እናንተ ባሽ ነች ወይስ ከኛ ትበልጣለች? ተማሪ እንደነበረች አውቃለሁ። ትናንትም አሁን ዲል ላይ ለምን ዩኒቨርሲቲ እንደነበረች ነበር አውቃለሁ እያለች ነበር። ትናንት ቪዲዮንም አይቼዋለሁ። ከኛ ጋር የተፈተነች ዩኒቨርሲቲ እንደነበረች አውቃለሁ። ነበረ እና ትቼ የመጣሁትም በአብርሃም ነው። እናቴም የማልቀሻ ምክንያት ሆኗታል ምናምን እያለች ነው። ስለዚህ እግዚአብሔር እንግዲህ ምን እውነቱን ይግለጽልንና እንግዲህ መተናል እንጠይቃታለን። እንደዛ ይሻል ባይሪንግ ነኝ። ያው ግን እኔ በጣም ደብሮኛል። አሁን እንደዚህ አይነት ንግግር መናገር አልነበረባትም አብርሃም ብዬ ስላሰብኩኝ። ያው ነገሮች አንዴ ሚዲያ ከወጡ በኋላ ምንም ማድረግ አይቻልም። ሚዲያ ወጥቶ እናንተ ሞዴሎች እንድታዩት ነበር። አሁን እንደዚህ አይነት ነገሮችን ለመፍታት አብርሃም እንደውላ በግልጽ ቁጭ አድርጋ ከጓደኞቹ ጋርም ከሽማግሌም ጋር ቁጭ አድርጋ ብታናገረው የተሻለ መፍትሄ ነው። እንደዚህ ሚዲያም ላይ የሚወጣ ነገር አይደለም።
እኔ ብቻ ግን እንግዲህ እየፈረድኩኝም አይደለም። እሷ ትምጣና ያለውን ነገር ያው እንደኔ ነገሩ የሚከብድ ነው። ከምንም በላይ የሚከብድ በጣም የሚከብድ ነገር ደግሞ ሴት ልጅን ባማየት በጣም ይከብዳል። እንደ አንድ እህት እንዳለው እናት እንዳለው ሰው በጣም ይከብዳል ሴት ልጅን ባማየት እና እዚች ጋር እኔ ግራ ገባኝ። ኬቱ መሆን እንዳለብኝ ምን ማለት እንዳለብኝ በጣም እንትን አለኝ። እሷ በጣም ብቻ ውስጥ ስታለቅስ ውስጥ ይነካል ልጅቷ እንባ እና አላውቅም ብቻ እግዚአብሔር ብቻ መልካሙን ያምጣ ነው የሚባለው። ምን ማለት እንዳለብኝ ብቻ አላውቅም። በጣም ውስጤን ሰምቶኛል። ሰዎች ዛሬ እንደነገርናችሁ ነፂን ልናገኛት ነው። ደውለንላታል። ኦልሬዲ በጣም ብዙ ደቂቃ አስቆማናለች። ምን አይነት ሁኔታ ውስጥ እንዳለች ስላላወኩኝ ድጋሚ እንደውልላትና እንደውም ለምን አሁን አልደውልላት ቤተሰብ እየሰማሁ ብቻ አልደውልላት። እሺ የትኛው ነበር ስልኳ? እስቲ ያው ቤተሰብ ምን እንደምትል ነው ያለው። ያው ስም ማጥፋትም ከሆነ በጣም የማይደረግ ነገር ነው ይሄ። ከአንድ ሴት የማይጠበቅ የተራች ነገር ነው ያደረገች ያለችው ነገር። ወይ ነዚህ አረ በማርያም በጣም እኮ ረጅም ሰዓት ቆየሽ። እስካሁን የለበሽ ነው? በጣም ወርክ ትንሽ ጠብቂ። እሺ ቶሎ በይ በእናትሽ። ተኩል የምሄድበት ቦታ አለ። እሺ ድምጿ እንግዲህ ቤተሰብ ይኸውላችሁ ያለችበት ነገር ራሱ ጥሩ እንደናስተውቃ እንዳሆነች ድምጿ ራሱ እንትን ብሎ ተዘግቷል። ሰፈሯን ያለ ነው እንግዲህ ልጅቷን እናውቃታለን እንደነገርኳችሁ። ያው እኔ እውነት ለማውራት ከአብርሽ ጋር ነገር እንደነበራችሁ አውቃለሁ፣ ግን በዚህ ልክ እንደሆነ አላውቅም። እኔም አንድ ጊዜ አይቻለሁ ሚዲያ ላይ ፎቶ ምናምን፣ ግን ምን እንዳለ በደንብ ታስረዳኛለች። እኔ እንደዚህ በዚህ ልክ እኔ ምንም ያላጠፋው ልጅ አሁን ገና ለገና አገባ፣ ገና ለገና አሪፍ ትዳር ላይ ነው ዱባይ ተዝናና በሚል ሰበብ እንደዚህ አይነት ነገር ውስጥ መግባቱ ነው ያሳሰበኝ። ስለዚህ መታ ታስረዳለህ። እኔም ለቤተሰቦቼ ግልጽ ነው አይደል? አዎ ያለው ግን ፋይል አለኝ የምትይ ከሆነ ራሱ ፋይሉን አሳየን። ፋይሉን ያው ለኛም ለወደሰብ ፋይሉን ነው በዋናነት ደግሞ ፋይሉን ካየሁት አምናለሁ። በቃ ምንም እኔ አልፈርድበትም። በቃ ፋይል ካየው ትቼ ነው አምናለሁ። አሁን አብርሽ ይልፈርድ አይደለም እሱ ይልፈርድ ሳይሆን ፋይሉን ካሳየኝና ማን ይፍረድ እንዳለብኝ ያኔ እኛም እናንተም እንወስናለን እንጂ አሁን ከመሬት ተነስቼ አብርሽ ልፈርድም አልችልም፣ እሱ ይልፈርድ አልችልም። ምክንያቱም ባላየሁት ነገር መናገር ምን ማለት ይከብዳል። እና ቤተሰብ እየመጣች ነው። ሌሎች ሰላም ነው። እሺ ነፂ ወደዚህ ነፂ እንዴት ነሽ? እንዴት ናችሁ? ሰላም መግባባት አልቻለም ማለት አንቺ በጣም ደብሮሽ ነበር እና የምታወሪውም ወሬ ፍሬ ያለው ነገር አይደለም። እና አንደኛ ነገር እኔና ኪ ዛሬ የመጣ ነው ቪዲዮ አልፈለግሽ ማለት ትናንት የለቀቅሽው ቪዲዮ የሰውን ልጅ ፕራይቬሲ ሚነካ ነበር፣ በተለይ ደግሞ የአብርሃም። አሁን እኔ በአብርሃም በኩል ጠበቃ ቆሜ ሳይሆን እንግዲህ ተጎድተሽም ሊሆን ይችላል፣ አብርሃም ጎድቶሽ ሊሆን ይችላል ማለት ነው ልጅ ሳይሆን ዛሬ እንግዲህ እንደ ወንድምም ካየሽን እንደ ጓደኛም ካየሽን የአብርሃምን ጓደኞች ብለሽ ካየሽን አላውቅም፣ ብቻ ግን ነገሩን እንዴት መሰለሽ ሽማግሌ ተቀምጦ አንቺም አዲስ አበባ መሄድ ካለብሽ እሱም ቡታጀራ መምጣት ካለበት ቁጭ ብላችሁ ተፈቱ የሚያልቅ ነገር እንጂ ቪዲዮ ላይ ወጥቶ ገና ለገና ልጁ ተመቸው ተስማማው ተብሎ አሪፍ ኑሮ እየኖረ ነው ሚስት አገባ ምናምን ተብሎ እንደዚህ የሰው ልጅ ማንነት የሚያንቋሽሽ ነገር አይፖስትም ማለት እናንተም እንደዛ ነው ያሰባችሁ? አዎ እንደዛ ነው ያሰባው። አይ አይደለም፣ እኔ ማን ይረዳኛል? እሺ ነገር አይደለም። መጀመሪያ ተረጋጊና ይኸውልሽ አንዴ ሰሚያሽ ነዚህ ተረጋግተሽ ያውን አለ ምናምን ብለሽ የምትይው ፋይል እስቲ አውጪውና እንሂድሽ እንጂ እያወራሽ ፋይል አለ ምናምን ብሎ ይሄ ምንድነው?
ቆይ ተረጋጊ፣ በማለት ተረጋጊ፣ መጀመሪያ ተረጋጊ። አይደለም ብሩኬ ለአመታት እባክህ ስለሆነ ቆይ አይደለም፣ እኔን ስሙኝ መጀመሪያ። ማለት እናንተ ያላመናችሁ ማን ያምነኝ ነው? እኔ እኮ አለ የምትይው ነገር አሳይንና ማለት እንዴት ከመሬት ተነሳችሁ ቪዲዮ አጥፊ እንዴት ትሉኛላችሁ? እሺ ያለውን ነገር አስረጅ። በቃ ቪዲዮ መጥፋት የለበትም እንድንልሽ ያለውን ነገር አስረጅ። እኛ ደብሮን የመጣ ነው። አይ ማለት እኔ ማንም አይረዳኝም። እናንተ እሱ ምናልባት የሆነ ነገር ስላለው ሊሆን ይችላል ስለሚታወቅ እናንተ ለሱ እንደምትደግፉ ይገባኝ። እኛ እሱን ደግፈናል። ስሚኛለኝ እኛ እሱን ደግፈን እኔ አንቺንም እሱን ማንደግፍኛ ያወጣሽው ትክክለኛ የሆነ መረጃ ለህዝብም ለኛም ተጨባጭ የሚሆን ነገር ማታ ቪዲዮ ላይ ጭነሻል። አታልቅሽ ብሩኬ። እኔ ጋር ማለት ነው ከ300 እና ከ400 በላይ ፋይል አለኝ። ፎቶዎች አይደለም ቪዲዮዎች አሉኝ። እኔ ስላልሽ አምንሻለሁ። እንዴ አውጪና ሳይና እንመልሽ። አሁን እንደዚህ ተብሎ ስለተወራ እኔ ላምን እችላለሁ እንዴ? ነኝ ቪዲዮ ምን አይነት ቪዲዮ ነገራቸዋለሁ ማለት ተናግሬያለሁ። እኔ የለቀኩት ቪዲዮ ላይ ማለት ነው እኔና አብረሽ ነው የሚያጋባው ለኛ ነገር በደንብ ምንድነው ቪዲዮ እኔና አብረሽ ፍቅረኛሞች እንደነበር ያውቃሉ አብዛኛው የቡታጅራ ሰዎች ያውቃሉ። እሺ እኔ ዲላ በነበርኩ ማለት አልተፋታችሁም? እኔ አሁን ጥያቄ የሆነብኝ ነገር እሱ ነው። ብሬክ አፕ አላደረጋችሁም አንቺና አብረሽ? ማለት ያላግባባን ነገር የተፈጠረው ከመቼ ጀምሮ እንደሆነ ታውቃለህ? እኔ ዲላ ዩኒቨርሲቲ እንደምማር ምናልባት ታውቂ ይሆናል። ዲላ ዩኒቨርሲቲ ነበር የምማረው። ከመሄዴ በፊት ግን ፈቅጄለት ነው የሄድኩት እንዲሰራ ከሩታ ጋር ማለት ነው። እኔ ማለት የምናገረው ነገር አታምኑኝም ብዬ ነው ማስበው። አሁን ቪዲዮ አጥፊ እስከማለት ድረስ ከደረሳችሁ ምንድነው የምትሉኝ? ታዩ በቃ ያልሽን ታዩና አስረጅኝ። እኛ እኮ ልክ ነሽን ብለን እኮ ልንሄድ እንችላለን፣ ግን መጀመሪያ ያለውን ነገር አስረድተሽን አሳማኝ ምክንያት ካለሽ እኔ ከጎንሽ ነኝ። ገባሽ? ማልቀስ ደግሞ ምንም ሰው እኮ እያለቀሽ ሳይሆን ይኸውልሽ አሁን እውነታ ያለው ሰው በሙሉ እኮ እንዴት ነው መሰለሽ ማስረዳት መቻል አለብሽ። ማልቀስ ሳይሆን አውርተሽ ተረጋግተሽ አውርተሽ አስረጅ። ይሄ ነገር ነበረ በዚህ ነገር ምክንያት ነው ቪዲዮ አወጣው ካልሽ እሺ በቃ ብለን እንሄድ እንችላለን። አዎ ብሩክ እሺ አስረጅ። እኔ በቃ ልብ ይደምቷል። ምናልባት የማታውቁት ነገር ይኖራል፣ እነግራችኋለሁ። እሱንም ከዲላ ዩኒቨርሲቲ የመጣሁት በሱ ምክንያት ነው፣ በአብርሽ ምክንያት። በጣም ታምሜ መማር እስኪያቅተኝ ድረስ ውጤቴ ሲበላሽ የማየው ነገር ቪዲዮ ላይ የማየው ነገር አብርሽ ሩታ እንደዚህ ያለ እንደዚህ ምንም ሰላም ሊሰጠኝ አልቻለም። ትምህርቴን አቋርጬ የመጣው እኔ ነኝ የማውቀው። በዛ ሰዓት ያለሁበትን ስቃይ እኔ ብቻ ነኝ የማውቀው። ማንም ሊረዳኝ አይችልም። እናንተ ልትረዱኝ አትችሉም ሲጀመር። አሁንም ቢሆን ቪዲዮ አጥፊ ብላችሁ ከሆነ የመጣችሁ ልትረዱኝ አትችሉም። እሱም ይሄዳል እያየንሽ ያለ ነው። አሁን በዚህ ሰዓት እንዳያለ አይደለም ያለውን ነገር በደንብ አስረጅ እና ምንድን ነው እስቲ አሁን ብሬክ አፕ ያደረጋችሁበት ምክንያት፣ አንቺስ ወደ ቪዲዮ የወጣሽበት ምክንያት ምንድን ነው? ይሄንን ብቻ ነገር መኖር አልቻልኩም። ብሩኬ በጣም እያስፈራሩኝ ነው። እግዚአብሔር ማን ነው የሚያስፈራራሽ? እኔ አላውቅም። እንደው እኔ ማስታውሰው የዱባይ ቁጥር አንድ ሴት ናት እየደወለች ወደ ቪዲዮ እንዳትመጪ የኔን ፕራይቬሲ ፎቶ ከየት እንዳመጣው አላውቅም። ዩቲዩብ ላይ ምናልባት አይታችሁት ይሆናል። ዩቲዩብ ላይ ቲክቶክ ላይ ሲዘዋወር ነበር የሆነ ሰዓት ላይ። ያኔ እኔ ያለሁበትን ሁኔታ እኔ ብቻ ነኝ የማውቀው። እየደወለች ይሄን ስለዚህ ነገር እውነት አልታወጪ ነው ልትናገር ነው እንዳትመጪ ነው የምትለኝ። አሁን እኮ ያልገባኝ ነገር ቪዲዮ ምንድን ነው? ምን አይነት ቪዲዮ ነው? አሁን ፕራይቬሲ የምትይው አይነት ቪዲዮ እንዴት ሌላ ቦታ ተገኝታችሁ ነው? ምን አይነት ቦታ ተገኝታችሁ ነው? ፕራይቬሲ እንደዛ አይደለም። ማንኛውም ሰው ፍቅረኛሞች ሲሆን ማንኛውም ካፕል ፎቶ ይነሳል። እሺ እኔ እና እሱ የተነሳን ያሳለፍናቸው ላይፍ ሁሉ በፎቶ አለ። ምክንያቱም ዲላ ከሜዲ በፊት እዚህ የተነሳ ነው ፎቶ። ዲላ ከኩኝ በኋላ ደግሞ ቪዲዮ ኮል እንደዋወል ነበረ። እሱ እስከሚቀዘቅዝበት ሰዓት ድረስ የሆነ ሰዓት ላይ ቀዘቀዘብኝ። እኔ ብቻ ሆንኩኝ የሚደውለው። በቃ እኔ ማስታውሰው ትል ላይ ያለኝ መጣ። እሱ ነገር አይምሮዬን ረበሸኝ። ማያቸው ቪዲዮ ላይ ሰውም እየደወለ አብርሽ ሩታን ሊያገባት ነው፣ አብርሽ ሩታን አገባት አንቺ ምናምን ይለኛል ሰው እየደወለ። ያ ነገር ሰላም ስለነሳኝ ትምህርቴን አቋርጬ መጥቻለሁ። ሁሉም ነገር ሲደራረብኝ ሰውም እየደወለ ምንድነው ነገሩ እያለ ሲጠይቀኝ ትቼ መጣ። መማር አልቻልኩም። ውጤቴ በጣም ዝቅ አለ። ያለኝ አማራጭ እዚህ መጥቼ ነገሮችን ማስተካከል ነበር የመሰለኝ። ስመጣ ግን ብሰዋል ባሱብኝ ማለት ነው። እዚህ ስመጣ እንደውም አዲስ አበባ ድረስ ሄጄ አግኝቼው ነበር አብርሽን። አዎ አግኝቼዋለሁ። አብርሽን ምን አለሽ? ምን ይልሽ ማለት ምን አልሽው? ምንድነው ነገሩ? እኔ ማለት የሚሰማኝ ነገር ጥሩ አይደለም። ቪዲዮ ላይ የማየው ነገር እኔ ራሴ ነኝ የፈቀድኩለት ነገር ያለው። እኔ ራሴ ነኝ ዩቲዩብ እንዲሰራ። እኔ ዲላ ዩኒቨርሲቲ ሲሄድ
በቃ ከሱ ጋር መስራት አለበት። ምክንያቱም እኔ ቤተሰቤን ማክበር አለብኝ። ውጤት መጥቶልኝ ሌላ ዩኒቨርሲቲ አልሄድም ብል ቤት ላይ የሚፈጠረውን ነገር ሁላችንም እናውቃለን። ከቤተሰብ ነው የምወጣው። ስለዚህ ያንን ማድረግ ስላልፈለግኩኝ ሌላ ዩኒቨርሲቲ ሄጄ ጨርሼ ከመጣ በኋላ ሁሉም ነገር ይስተካከላል ብዬ ነው ያሰብኩት። እስከዛ እሱ መስራት ስላለበት ከሩታ ጋር እንዲሰራ ነው ፈቅጄለት የሄድኩት። ከዛም ማየው ነገር ሰላም ስላልሰጠኝ መጣሁኝ። ሰዎችም ደውለው የሚሉኝ ነገር ሌላ ነው። እኔ መማር አልቻልኩኝም። በቃ ቪዲዮ ላይ ማየው ነገር ለእኔ ራሱ እንድጠራጠር አደረገኝ። እኔ ራሱ ተጠራጠርኩኝ። እንዴ አብርሽ ምን እያደረገ ነው? እየማገጠብኝ ነው ብዬ ነው ያሰብኩትኝ። አቋርጬ መጣሁ። አዲስ አበባ ሄጄ አገኘሁት። እሱ ነፂ ማልቀስ እኮ አይደለም ማልቀስ ምን እያለቀሽ ምን ማለት ነው? ወደ ኋላ መለሳችሁኝ ብሩክ። እኔ ሁሉም ነገር ትቼ ቁጭ ነበር ያልኩት። አዲስ አበባ ሄጄ ሳወራው ነፂ ነው አንቺን ነው ማገባው ማጣውን ዋሰ ተጎዳው ሰው የለ አቅማጣውን ዋሰ ተጎዳው ሰው የለ ያለምኩ ጉም ሆኖ ማንን ነው ውሸት ነው ያለሽ? እኔ አንቺን ነው ማገባው። ይሄ በቃ ነው ቪዲዮ ነው እንደ ቪዲዮ ሰጁ ለምንድን ነው የምትጠራጠሪኝ አለኝ። በቃ አመንኩት እኔ ማለት ነው። እናንተ አላመናችሁኝም። በቃ ልትረዱኝም አትፈልጉም። ምናልባት እሱ ገንዘብ ስላለው ታዋቂ ስለሆነ ለሱ እያደላችሁ ይሆናል። ለምን ነፂ አንዴ ስሚኝልሽ፣ እኔ ከምንም በላይ ውስጤ በቃ የሚከብድ ሴት ልጅ ነበር። እንደዚህ ደግሞ አንተ ስትማል ጣጣ ይከፈኝ ያታክሽ በማርያም እኔ አልፈልግም። እኔ ሲታገስ ጣው ነው የሚጨንቀኝ። እኔ ቤተሰብ እናት አለኝ። ጣው ነው የሚከብድኝ። አልፈልግም ማለት ሲሪስ ታለቅሰኝ። እኔ አልችልም። በቃ ማለት ማታምኑኝ ከሆነ እኔ ፋይሉን አሳያችኋለሁ። ፋይሉንም አንፈልግም። በቃ ነፂ ቆይ አንዴ በእናትሽ አንቺ ተረጋጊ። እኔ እንድታምኑኝ ነው የምፈልገው። እኔ አምንሻለሁ። እሺ በቃ ችግር የለውም። እሺ እኔ ሚዲያ ላይ መውጣት ፈልጌ እኮ አይደለም የወጣሁት። ቤት መቀመጥ አልቻልኩም። ልቤ ቆስሎ ደምቼ እንኳን ሻታክሽ በቃ በእናትሽ በእናትሽ በጣም የሚከብድ ሲሪጅ በጣም አልወድም እኔ። እኔ አሁን እዚህ ወደ ሚዲያ የሚወጣሁት የማንንም ህይወት ለመመጣት ፈልጌ አይደለም። እኔ ልቤ ደምቶ አልቆስ እያለሁ መቀመጥ አልቻልኩኝም። ሻውኛ ነፂ ምናልባት ምን እናድርግልሽ? ንገሪኝ። እኔ ቤት ተቀምጬ ነው ያለሁት። ታውቃለህ፣ ትምህርትም አቁሜ ያለው ከቤተሰብ ጋር ያለሁበት ሁኔታ ጥሩ አይደለም። ማንም ከጎኔ የለም ዛሬ። እናንተ እንኳን ከጎኔ ካልሆናችሁ ማንም ሊሆን አይችልም። ማንም እኔ ሊያግዘኝ አይችልም። እኛ አንቺ እውነታ ካለሽ እኛ ጎንሽ ነው ከዚህ በኋላ የምንሆነው። እኔ ምናልባት አሁን ላለሁበት ሁኔታ መፍትሄ ከሰጣችሁኝ ብዬ ነው ወደ ሚዲያ የወጣሁት እንጂ እኔ ማንንም ህይወት መውጣት አልፈልግም። የእሱ ደስታ ያስደስተኛል። እናንተ አልተረዳችሁኝም እኮ። ምናልባት ብሩኬ ነው ወደ ዩቲዩብ የመጣሁት። ዩቲዩብ ላይም ቪዲዮ ለመስራት ድረስ የደረስኩት ለሚደርስብኝ ዛቻ መፍትሄ ካገኘው ብዬ እንጂ እኔ አብርሃም ስላለበት ሁኔታ ምንም አይመለከተኝም። ምናልባትም እኔ ፖሊስ ጣቢያ ሄጄ ከማመለክተው ሌላ ነገር ውስጥ ከምገባው ብዬ ነው ዩቲዩብ ላይ ተናግሬ ለደረሰብኝ ነገር መፍትሄ ማግኘት ከቻልኩኝ ብዬ እንጂ የማንም ህይወት የመበጥበጥ አላማ የለኝም። እኔ ማንም አይዘትብሽም እኮ በቃ አሁን እኮ መፍትሄ እኮ ከፈለጋችሁ የፈለጋችሁትን አድርጉ። ስልኬ ላይ የጫንኩትን ቪዲዮ አለ። ከፈለጋችሁ ደልቱት። ያለውን ፋይል አለ እዩት። ከፈለጋችሁ ስልኬንም እንደፈለጋችሁ አድርጉት። ከዚህ በኋላ ማንም ጋር አልደርስም። ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን እኔ አልፈጠርኩትም እሱ መለየት ብቻ ነው ዘመዴ። ምን እንደሚሆን ምን እንደሚፈጠር ከዚህ በኋላ ቤት ገብታለች። ቤተሰብ ምን አይነት ነገሮችን አስተካክላለሁ ብዬ አባስኩት ይሁን አላውቅም። ምን ማድረግ እንዳለብኝ አላውቅም። እውነቴን ነው። እንግዲህ ስልኳን ሰጥታናለች። ፋይሉም እዚህ ላይ አለ፣ ዩቲዩብም አለ። ከፈለጋችሁ ደልቱት ብላ ነው የተችው። እና ምንድን ነው ማድረግ? እቺ ልጅ አንድ ተሲያወራት ስልኳን ስታደርስ ባይኝ አትሄድም። አንዱ እቺ ባይወራት ስልኳን ስታደርስ ባይኝ አትሄድም። እኔ ውስጤ በጣም ነው የተሰማው። መናገርም አልነበረብኝም። ማርያም አሁን ይስተኛ ነው እሷ መናገር ራሷ ነበር። ያው በርግጥ ምንም ያየሁት ነገር የለም እስካሁን። እንግዲህ ቤተሰቦች እናስተካክላለን ብለን አበላሽተናል። ምንም ማድረግ አንችልም። እንግዲህ ትንሽ ተረጋጋና ምናልባት ነገ እህቷ ጋርም ደውለን ከሆነ
ወይ ቤተሰብ ጋር ብቻ በጓደኞቿም ቢሆን እና የምንችለውን ነገር አድርገን ለማረጋጋት እንሞክራለን ከእግዚአብሔር ጋር። እንግዲህ ያለውን ነገር አብረን እናያለን። ማፍቀሬ ሆኖይ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ እድለቢስ